አዲስ አበባ ላይ ሰልፍ ይካሄዳል። ሰልፍ ይካሄዳል። ያ ሰልፍ ደግሞ በትግራይ ለወታደር አፈሳ ይቁም የሚል መፈክር ይዞ ይወጣሉ እና በትግራይ አፈሳ ይቁም የሚል ነው። ማነው? ህወሓት ነው እያፈሰ ያለው ምናምን የሚለው እና ይህንን ፊልም የሚመስለውን ኢቲቪዎች አዘጋጅተው ሲዝን ስንተኛ እንደሆነ አላውቅም እና ፈርተዋል እነኚህ ሰዎችን። አብይ ለምንድን ነው ይሄንን እየቀሰቀሰ ያለው ነው ዋናው ነገር። እሱን አይ ቲንክ አብይ በዚህ ሰዓት የሚፈልገው ምንድን ነው? ይሄ ምክክር መድረክ ምናምን የአብይ ድግስ ንግስና ድግሱ በኮሽታ እንኳን ልክ እንደ ምርጫ በምርጫ ጊዜ ምንም ኮሽ እንዳይል ሲፈልግ ነበር። ነገር ግን ፋኖና የኦሮሞ ነጻነት ሰራዊት ጉድ አደረጉት እሱን። አሁን ደግሞ የሀገራዊ ምክክር ምናምን ተብሎ አብያውን ይዞ የቀረበውን ህወሓትን እየፈራ ነው አብይ። ለምን? አንደኛ የአብይ ንግስና የኔ ንግስና ጠላት ህወሓት ነው ቲዲኤፍ ነው ብሎ ያስቀምጣሉ እና አብይ ብልጽግናዎች ስለፈሩ ፕሮፓጋንዳ በጣም እየበዛ ነው ትግራይ ላይ። ትግራይን ለመውረድ ሳይሆን ትግራይ ይጀምራሉ ጦርነት፣ እቺ ምክክር ሳታልቅ በፊት ትግራዮች ሊወሩ ይችላሉ የሚል ግምገማ አላቸው። አፈሳ ምናምን የሚባለውም ለዚህ ነው ይላሉ። አሁን በሌላ በኩል አፈሳማ ከሆነ በጣም የሚገርም ኦሮሚያ ላይ አማራ ክልል ላይ አፈሳ እየበዛ ነው። ኢትዮጵያ ላይ አዲስ አበባ ጭምር አፈሳ አለ በአሁኑ ሰዓት። አሁን ከአንድ ሁለት ሳምንት በፊት አዳማ ላይ መከላከያ ሰራዊት አመራሮችና የኦሮሚያ ጸጥታ መዋቅር ኃላፊዎች ተሰብስበው ኦሮሚያ ላይ የተጣለ ኮታ 300,000 በላይ ነው ተባለ። ኦሮሚያ 300,000 ወጣት አሁኑኑ ማስረከብ አለባት ተባለ። በዛ መሰረት ዞኖች የኦሮሚያ ዞኖች ተከፋፍለው ከየት ማምጣታችሁ አስረክቡ ተብሏል። 300,000 ወጣቶችን አምጡ ተብሏል። አስቡ። ዞኖች የየድርሻቸው ወስዶ ወደ ወረዳዎች አሁን ሰውን ከገበያ እያፈሱ ከመንገድ ላይ እያፈሱ ቤት ለቤት እየሄዱ እያፈሱ ነው። ኦሮሚያ ውስጥ 300,000 የሚሆን ወጣት እፈልጋለሁ በአሁኑኑ አለ አብይ። እነኚህ ወጣቶች ቸብ የሆነ ለብ የሆነ እንትን ሰጥተው እንደ ማገዶ ለመጠቀም ነው። ኦሮሚያ ውስጥ አሁን አፈሳው አይን ያወጣ አፈሳ ነው። አሁን ወለጋ የተለያዩ ወለጋ ወረዳዎች አካባቢ የሰበሰብኩት መረጃ እንደሚያሳየው ከአንዳንድ ቦታ 150 የሚሆን ወጣት ታፍሶ ከዛ በኋላ ህዝቡ ራሱ ሆ ብሎ ከእስር ቤት ያስወጣ። 150 የሚሆኑ ወጣቶች ታፍሶ ይሄ የፖሊስ ጣቢያ እንዲቆዩ ተደረገ። በዛው ሌሊት ህዝቡ የአካባቢው ህዝብ አይሆንም ብሎ ነፃ ያወጡ። ከዛ በኋላ እነኚህ 150 ጫካ ገቡ። ፎርሹር የኦሮሞ ነጻነት ሰራዊት ይቀላቀላሉ እነኚህ ልጆች። በየቦታ ምዕራብ ሸዋ አካባቢ ተመሳሳይ ነገር። ለምን የሆነ በደርግ እንኳን እንደዚህ አይነት አፈሳ አልነበረም። አሁን አዲስ አበባ ላይ ምክክር ምናምን ብሎ አብይ ፕሮፓጋንዳውን ይነዛል። ኦሮሚያ ላይ አማራ ክልል ላይ አፈሳ እያካሄደ ነው። አፈሳውን አካሂዶ ለሌላ ጦርነት እሱ የሚፈልገው የኔ ስልጣን ምንጭ ጦርነት ነው፣ ዩኤኢ ነች፣ ለዛ ደግሞ ትከፍላለ ብሎ ጦርነትን
እያሰለጠነ በየጊዜው ያሰለጥናል። ነገር ግን የት እንደሚገቡ አይታወቅም። እዚህ ላይ በየ6 ወር ኦሮሚያ በተለይ እኔ በጣም ኦሮሚያን ስለሚከታተል በየ6 ወር ካድሬዎች ይሰማራሉ። ከዛ ወጣቱን አፍሰው ወደ ስልጠና ማዕከል ይልካሉ። ከዛ 3 ወር 2 ወር ስልጠና ወስዶ ወደ ኦሮሚያ ወደ አማራ ክልል ሂዱ ፋኖን ተዋጉ ብለው ባለፈው የትግራይ ጦርነት ደግሞ ያለቀውን ሰራዊት ታስታውሳላችሁ። እና ሰው ይሰለጥናል፣ ያልቃል ወይ ይጠፋል። አሁን የሚጠፋ ሰራዊት ብዙ ነው። ለምን? በአፈሳ ወደ ስልጠና የተላከው ከዛ ደግሞ ለአብይ ህይወትን ገብር የተባለው ሰራዊት ለምንድን ነው የሚገብረው ህይወቱ? ለአብይ ብሎ ለምን ይሞታል ነው? አይሞትም። ስለዚህ ለፋኖ እጁን ይሰጣል፣ ለኦሮሞ ነፃነት ሰራዊት እጁን ይሰጣል፣ ለቲዲኤፍ እጁን ይሰጣል ማለት ነው። እንደዚህ አይነት ሰራዊት አባል። ስለዚህ አብይ ዴስፕሬት ነው። ስልጣኔን ላጣ ይችላለሁ በዚህ ክረምት ብሎ ይሰጋል አብይ። ይሄ ደግሞ ህዋቶች ጦርነት ከጀመሩ ያበቃልኛል። ይሄ ባይዘው ከመከላከያ የምንሰማው ምናምን አቅም የለንም፣ በዚህ ሰዓት መዋጋት የለብንም፣ ምንም አይነት ውጊያ አናካሄድም፣ ኤክሰፕት የአማራ ክልሉና የኦሮሚያ ክልል ብቻ ማኔጅ እያደረግን በዚሁ እንቀጥል፣ ትግራይ ከተጨመረብን ያልቅልናል ነው። ስለዚህ አሁን የሚፈሩት አሁን የኦሮሚያ ጦርነትና የአማራ ክልል ጦርነት ላይ የትግራይ ከተጨመረ ያበቃል ይላሉ። ያ ደግሞ ኤርትራም ሱዳንም በደቡብ በምዕራብ ኢትዮጵያ በጋምቤላ እና በቤንሻንጉል ጉሙዝ ጉዳይ በፍጥነት እየሄደ ነው። ስለዚህ በተቻለ መጠን ትግራይ ወደ ጦርነት እንዳትገባ ማድረግ አለብን ብለው ይማጸናሉ። አይታችኋል። ሰሞኑን አብይ አገራዊ ምክክር መድረክ ብለው አዲስ አበባ ላይ ሲከፍት ማንን ነው መቀሌ የላከው? የአሜሪካ አምባሳደር ራሱ እዚህ አዲስ አበባ ላይ የአብይ ምክክር መድረክ ሲከፈት አብይ እዚህ ላይ ፕሮፓጋንዳውን ይናገራል። እዛ ደግሞ የአሜሪካ አምባሳደር ሂዶ ወደ ጦርነት እንዳገቡ ወዳጆች፣ አሜሪካ አትደግፍም፣ እዚህ ነገር አታደርጉም ብለው ትግራይ ሂዶ ይይዛል። ምንድነው ይሄ? ሲስተማቲክሊ አብይ ቀስ እያለ ይዘጋጃል። ቀስ በቀስ እያለ የራሱን ስራዎችን እንትን ያደርጋል። እዚህ መሃል ደግሞ አዲስ አበባ ላይ አሁን ሰልፍ ይካሄዳል። ሰልፉ ምንድነው? ያዘጋጀው የብልጽግና ጽሕፈት ቤት ነው። በነገራችን ላይ አዲስ አበባ ላይ የሚደረገው አፋሳው ይቁም በትግራይ የሚለው ዋናው ተልእኮ አንደኛ አብይ የሚፈልገው ምንድነው? ይሄው የትግራይ ተወላጆች ናቸው እየፈቀዱ እየጠሩኝ ያሉት። ስለዚህ አሁን የትግራይ አመራሮችን በድሮም ቢገል እነ ጌታቸው አሰፋ ስለጠየቁኝ ነው፣ እነ ጻድቃን ስለጠየቁኝ ነው፣ የትግራይ ተወላጆች ስለጠየቁኝ ነው ብሎ ጀስቲፋይ ለማድረግ ነው። አብይ በድሮም የትግራይ አመራርን በመግደል ይሄው ወንጀለኛ ብሎ የጠራው እኮ ማን ነው? ጌታቸው ነው፣ ጌታቸው ረዳ ነው። ስለዚህ እኔ እኮ ተጠራው። ትክክለኛ መንግስት ደግሞ እንዳሁን የማውቀው ጌታቸው ረዳንና ጻድቃንን ነው ብለዋል አብይ። አሁን የትግራይ ህዝብ ላይ አብይ ዳግማዊ ጄኖሳይድ ለማካሄድ ጀስቲፊኬሽን ያስፈልጓል። ያ ጀስቲፊኬሽን ደግሞ የትግራይ ተወላጆች አዲስ አበባ የሚኖሩ ምክክር መድረኩ ላይ የሚሳተፉ ሰዎች ወጥተው ትግራይ ይወረድልን፣ አመራሮቹ ይወገዱልን፣ የትግራይ አመራሮች ብሎ ጠይቀዋል። ስለዚህ የሚደረገው በትግራዮች
ግፊት ነው እንጂ እኔ አልፈልግም ይላል አብይ። አብይ ወጥቶ ይናገራል፣ ግን ፍላጎቱ የአብይ ነው። አሁን የትግራይ ተወላጆች ብቻ አይደሉም ስብሰባውን ሰልፉን የሚወጡት፣ የብልጽግና ደጋፊዎች ብዙ ተጠርቷል። ባነሮች ሁሉ ብልጽግና ነው የሚያዘጋጀው። ፖሊስ ተመድቦላቸዋል። የአዲስ አበባ ፖሊስ አሁን ዝግ አድርጓል። ይሄ ወደ ስቴዲየም የሚወስደው ከሜክሲኮ ከ4 ኪሎ ከምናምን ከቦሌ ምናምን ብሎ ዝግ አድርጎታል። ይሄ ለብልጽግና ብቻ ነው እንደዚህ አይነት የሚደረገው። ኢትዮጵያ ውስጥ አሁን ተቃዋሚ ፓርቲ ሰልፍ አደርጋለሁ ካለ ይረሸናል። ስለዚህ አሁን አብይ ለራሱ የሚሆነውን ሰልፍ እያካሄደ ነው። ያ ሰልፍ ለጀስቲፊኬሽን ነው፣ ለማስፈራራት ነው፣ እገላችኋለሁ ነው፣ አንድ አይደላችሁም ነው። የትግራይ ኢሊቶች አንድ አይደላችሁም፣ ከፋፍያችኋለሁ እኔ አብይ አህመድ አያችሁኝ አይደለ ለማለት። ለዚህ ደግሞ እነ ጌታቸው ረዳ በታሪክ ተጠያቂ የሚሆኑ ሰዎች ናቸው። እኔ አሁን ህወሓት ጥሩ ነገር ሰርቷል የሚል እንትን የለኝም፣ ግን ዋናው አብይ ለህወሓት አይደለም። ምን ህወሓት አመራሮች አይደለ እንደ ከአብይ ጋር የሚሰሩት? ሳሞራ ማን ነው? ታዜር ገብረ እግዚአብሔር ማን ነው? እነ ቢኒያም ማን ናቸው? ከአብይ ጋር እንዲያውም እጋድ አካባቢ ቅርብ ጊዜ የተሾመው የቀድሞ የብሔራዊ ደህንነት ሰራተኛ ህወሓት ማን ነው? ከአብይ ጋር የሚሰሩ አጠቃላይ ህወሓቶች ናቸው አይደል እንዴ? እዛ የቀሩት ህወሓቶች ብቻ ናቸው ወንጀለኛ ምናምን የሚባል ነገር የለም። ዋናው ነገር ለትግራይ ህዝብ ነው። ትግራይ ህዝብን ማንበርከክ ነው የሚፈልገው አብይ። እነሱ እጅ ይስጡ ነው፣ ህዝቡ እጅ ይስጡ ነው። ከተቻለ ደግሞ ቀጥሎ ምንድነው አብን የአብይ ስትራቴጂ በዚህ አገራዊ ምክክር መድረክ ትግራይና አማራንም እናጣላለን፣ ኦሮሞና አማራንም ይጣላል። ስለዚህ በዚህ መካከል አማራው ዳግም ለኔ አገልጋይ ሊሆን ይችላል፣ አማራውን ተጠቅሜ ትግራይን ዳግም ወራለሁ የሚል ስትራቴጂ አላቸው። አማራውን መያዝ እሞክራለሁ፣ ፋኖ ራሱ እበትናለሁ። በያዝኩት አጀንዳ ምንድነው አማራ የሚፈልገው? እንዳን ነገሮችን አማራ መሬት ምናምን የሚባሉ እንትን አደርጋለሁ፣ የውሸት ማለት ነው። ከዛ በኋላ እነሱን ተጠቅሜ ትግራይን ወራለሁ እንደገና አሁን የሚል ፕሮግራም ነው የያዙት። የአማራ ብልጽግናም ይህንን እንዲያሳኩ ነው ትዕዛዝ የወሰዱት። እና አሁን የሆነ ያለው ዳይናሚክስ አገራዊ ማን ነው ምክክር ምናምን የሚባለውም ይህ ሰልፍም ትግራይ ውስጥ አፈሳ ይቆም ይላሉ፣ ኦሮሚያ ውስጥ ደግሞ አማራ ውስጥ ደግሞ በ300,000 ምናምን አፈሳው ይሄ ዜና አይሆንም። 2 ሰው 3 ሰው እንዳጋጣሚ ህወሓቶች አፈሳ ሊያደርጉ ይችላሉ። እሱን አላየውም እኔ። ስህተት ነው፣ አፈሳ አይደረግም። የትግራይ ህዝብ ለራሱ ብሎ ነው የሚዋጋም ከሆነ ለህሉናው ብሎ ነው የሚዋጋም ከሆነ እጅ የሚሰጥ ከሆነም ይሰጣል። ያ የትግራይ ህዝብ ነው። ግን አፈሳ የትም ቦታ መኖር የለበትም። 300,000 እያፈስክ እዚህ 5 ሰው ታፈሰ ተብሎ ደግሞ ዜና ይሆናል ማለት ነው። አንድም ይሁን 300,000 አፈሳው ህገወጥ ነው፣ መኖር የለበትም። ግን በአብይ ዘመን አብይ እኮ ከፈለኩ በአንድ ሌሊት 20 ሚሊዮን 2 ሚሊዮን 5 ሚሊዮን አሰልጥኜ ጦርነት መግጠም ይችላል አላለም አብይ? አላለም። ምን ማለት ነው? አፈሳ አደርጋለሁ ነው አይደል? ወጣቶች አሉ ዝም ብሎ መሞት ያለባቸው አለ። ሰው ምንድነው የምታወሩት?
ትግራይ ውስጥ አፈሳ ይቁም። አዎ አፈሳ ይቁም። ግን የሌላ ቦታስ በገፍ በየ6 ወሩ በመቶ ሺዎች የሚቆጠሩ ወጣት እንዲያልቅ ሲደረግ እሱስ አሳፋሪ ስራ የሚሰሩት እነ ጌታቸው ረዳ በጣም ያሳዝናል። በአሁኑ ሰዓት አዲስ አበባ ውስጥ አፈሳ የተካሄደ የአዲስ አበባ ውስጥ ታወራላችሁ? አዲስ አበባ ውስጥ አፈሳ ይቁም ትላላችሁ? እነሱ የጌታቸው ቡድን ይህ ስምረት የሚባለው የብልጽግና ክንፍ እነሱ ምንድን ነው አንደኛው ዋነኛው ስራቸው አንደኛ ትግራይ ህዝብን ማዳከም ነው። በውስጣቸው እንዲዳከሙ ማድረግ ነው። ሁለተኛ ደግሞ አማራና ትግራይ ህዝብ እንዲጋጩ ማድረግ ነው። መሬት ላይ እንዲጋጩ በትርክት የጌታቸው አሰፋ ትርክት ማን ነው የጌታቸው ረዳ ትርክት አለ። እሳትና ጭድ ብሎ ያኔ ኦሮሞና አማራ እሳትና ጭድ ነው ያለ። አሁንም ያው ነው የሚሉ አብይም እንደዛ ይላል፣ ጌታቸው ረዳም እንደዛ ይላል፣ ሽመልስም እንደዛ ይላል። የአማራ ብልጽግናም ተመሳሳይ ነው። የኦሮሞና የአማራ ህዝብ እሳትና ጭድ አይደለም። ሆኖም አቁም እንደዛ ህዝቡ እንደዛ እዛ ላይ ያሉ ብልጽግናዎቹ እሳትና ጭድ መሆን ይችላሉ፣ መብታቸው ነው። ቢሆኑም ጥሩ ነው። ግን ህዝቡ ምስኪን ህዝብ ናቸው። ትግራይ ህዝብም፣ አማራ ህዝብም፣ ኦሮሞ ህዝብም፣ የቤንሻንጉል ጉሙዝ ሁሉም ኢትዮጵያውያን ምስኪን ህግ አክባሪ ህዝብ እኮ ነው። ሰላም ወዳድ ህዝብ ነው። ክፉ ከአፋችን ማይወጣ ህዝብ ነው። አውሬ ሰዎች ናቸው አዲስ አበባን ሲይዙ የሚያጣሉት። በየጊዜው በነሱ በምስኪኖቹ ደም ስልጣን ላይ የሚቆዩ ስርዓቶች ናቸው። አለመታደል ሆኖብን ይህንን ነው ሁልጊዜ የምናገኘው። ለዲሞክራሲ እንታገላለን፣ የምናገኘው ይህንን። ለፍትህ እንታገላለን፣ የሚመጣው ደግሞ ይሄ ነው። ሁልጊዜ መጨረሻው በጣም መጥፎ የሆነው መሰሪ ሰዎች ናቸው፣ ተንኮለኞች ናቸው፣ በሰው ልጅ ደም የሚጫወቱ አረመኔ ታየ ብለዋል። እነዚህ አይነት ሰዎች ናቸው ወደ ስልጣን የሚመጡ እና እነሱ ለዚህ ነው እየሄዱ ያሉት። የስምረት የምትባለው ስራዋ ለአብይ ፕሮክሲ ስራ ነው የምትሰራ። አሁን አብይ ምንድን በየቦታ የራሱን ፕሮክሲ ይፈጥራል። በቀጥታም ይገላል፣ በፕሮክሲም ይገላል። አሁን ዋናው ጦርነት የትግራይ ህዝብ ላይ የተከፈተው የድሮንና የአየር ድብደባዎቹ እንዳሉ ሆኖ የሳይኮሎጂ ጦርነት፣ የማዳከም ጦርነት፣ የሰበተጅ የሚባለው ዳይቨርሽን የሚባለው ፊፍዝ ጄኔሬሽን ጦርነት የሚባለው ነገር ነው ትግራይን እያዳከመ ያለው። ስለዚህ የትግራይ ህዝብ አሁን ብልጽግናው አብይ ብልጽግና አዲስ አበባ ላይ የሚያደርገውን ነገር ቦታ ባይሰጡ የራሳቸውን ፕላን የራሳቸውን አቅጣጫ ቢይዙ ጥሩ ነው። አብይ እንደሆነ ከቻለ ዲካፒቴሽን ይከተላል። አብይ ከዚህ በኋላ ዲካፒቴሽን ማለት አመራሩን በመግደል ህዝቡን መበተን ማለት ነው። ከቻለ እሱን ነው። አሁን እነ ጌታቸው አሰፋ ላለው ጌታቸው ረዳ ይሄ ጌታቸው ረዳ እና ጻድቃን የሚፈልጉት ዲካፒቴሽን ይፈልጋሉ። ለምን? እነሱ ስልጣንን ይፈልጋሉ። ቀጥታ ወደ መቀሌ መመለስ ይፈልጋሉ። ተመልሶ መምራት ይፈልጋሉ። ለዛ ደግሞ የሚሆነው ፕራዮሪቲ ነምበር 1
መፈንቅለ መንግስት ትግራይ ላይ ማካሄድ ያ መፈንቅለ መንግስት ቲዲኤፍ የሚያካሄድ አይደለም። በዚያው በአሁኑ ደረጃ ያንን መሞከር ያ ካልሆነ ግን በአብይ እገዛ ዲካፒቴሽን ማካሄድ አመራሮችን መግደል ከዛ በኋላ በአንድ ሳምንት ሌላውን እንይዛለን በፕሮፓጋንዳ በጦርነትም ካስፈለገ ይላሉ። የአንድ ሳምንት ፕሮፓጋንዳ እጅ እንዲሰጡ ያደርጋል። ስለዚህ ሞዴሬት የሆኑ የህዋት ሰዎች ይወጣሉ። እነኚህ ራዲካል የሆኑ ህዋቶችን ዲካፒቴት ካደረግነው ሞዴሬት የሆኑ ህዋቶች ይመደባሉ። ከዛ በኋላ ቀላል ነው ለኛ የሚሆነው ብሎ ካልኩሌት ያደርጋሉ። ያንን ለማካሄድ ደግሞ የሚጠቀሙት ወረራን በዚህ ሰዓት አብይ ብሞት ትግራይን አይወርም፣ ግን የአየር ኃይልን መጠቀም ይችላል፣ ድሮኖችን መጠቀም ይችላል። የተለያዩ ከተቻለ ደግሞ የተወሰኑ ሰዎችን እንትን ብሎ እሱ እንኳን የኩዴታ ምናምን መፈንቅለ መንግስት ትግራይ ላይ ማካሄድ አይችልም። ልክ እንደ ዶክተር አምባቸው መኮንን ያደረገው ጉዳይ አንድን ጀነራል ይዘው የህዋት አመራሮችን መግደል ምናምን እሱን አይችልም። ህዋት ለዛ በጣም ሲኒየር የሆነ ድርጅትም ስለሆነ ምስጢራዊ ነገርም ስለሆነ አብይ የሚችል አይመስለኝም። የነ ዶክተር አምባቸው አገዳደል ሁልጊዜ አብይ ተመሳሳይ ስክሪፕት ነው የሚያነበው። እንደምታውቁት የሚከተለውም ተመሳሳይ ነው፣ አዳዲስ ነገር የለም። የሱ ግድያዎችን ብታዩት ይመሳሰላል። ሰው ያንንም ይሞክራሉ፣ ግን ደግሞ እሱ ነገር የሚሰራ አይመስለኝም። ሁለተኛው አማራጭ ዲካፒቴሽን ነው። ያ ደግሞ ትንሽ የፖለቲካ ጫና እንዲበዙ ህዝቡ መነሳሳት አለበት ከውስጥ። በተለይ ትግራይ ውስጥ ደብረጽዮንን አንፈልግም፣ ሞንጆሪኖን አንፈልግም ብለው ሰው በዛ ደረጃ እንዲቀሰቀስ ይፈለጋል። ያ ነገር ተቀስቅሶ ከውስጥ አዲስ አበባ የሚቀመጡ ስምረቶችም ያንን ፕሮፓጋንዳ ብዙ ፑሽ ካደረጉ በኋላ አብይ በቀላሉ በድሮን አመራሮችን ለመግደል ይወስናል ማለት ነው። ከዛ በኋላ እነሱ ሚስሊዲንግ የሆነ ካልኩሌሽን አላቸው። አመራሮችን ከገደልን በኋላ በቀላሉ እነጌታቸውን መትከል ይቻላል የሚል በጣም የተሳሳተ ካልኩሌሽን አላቸው እና አብይ አንደኛ አመራሮቹን ከገደልክ እንዳው የትግራይ ህዝብ የበለጠ እንደሆነና እስከ መጨረሻ ይዋጋል እስከ አዲስ አበባ ሊመጣልህ ይችላል። አይመስለኝም። ይሄ ለአብይ መፍትሄ የሚሆን አይመስለኝም። ስለዚህ ትግራይን በተመለከተ አብይ መፍትሄ የለው። አማራን ጉዳይ በተመለከተም አብይ ምንም አይነት መፍትሄ የለው። ጦርነቱን ይቀጥላል። ጦርነቱን ደግሞ አያሸንፍም። በፍጹም የአማራ ህዝብን አያሸንፍም። አያሸንፍም። የለም የኦሮሞ ህዝብንም አያሸንፍም። አብይ መፍትሄ የለውም አብይ። ስለዚህ አብይ እጅ መስጠት አለበት። 8 ዓመት ሙሉ ተዋጋ አይደል አብይ? ቢያንስ 7 ዓመት ተዋጋ። ኦሮሚያን ከዛ ትግራይ ላይ የጦርነት አቁም ስምምነት ነው የተፈራረሙት እንጂ ሰላም የለም። ከዛ ብሎኬዱ ቀጠለ፣ ከበባው ቀጠለ። ትግራይን የማስራብ በጣም ዓለም አቀፍ ወንጀል የሆኑ ነገሮችን ነው እያደረገ ያለው ትግራይ ላይ። ትግራይን የማስራብ ጉዳይ ከበባ አድርጎ ቀጥሏል። ስለዚህ ጦርነቱ አልቆምም የትግራይ። ስለዚህ 7 ዓመት ሙሉ ተዋጋ
ማሸነፍ አልቻለም። ከዚህ በኋላም አያሸንፍም። ትግራይንም አያሸንፍም፣ አማራንም አያሸንፍም፣ ኦሮሞንም አያሸንፍም። የባሰ ጊዜ በወሰደ ቁጥር የአብይ ካልኩሌሽን ምንድነው? ይዳከማሉ፣ እየተዳከሙ ይሄዳሉ። ሶስቱም ክልሎች ይዳከማሉ ነው አብይ ካልኩሌሽን፣ ዎር ኦፍ አትሪሽን የሚባለው። እኔ ደግሞ አንደኛ ይሄ ጉባኤ አካሂጄ ዳግም ቅቡልነት ይመጣል፣ ዓለም አቀፍ ድጋፍ አገኛለሁ፣ ብድር ምናምን ዶላሮች ይመጡልኛል። በነገራችን ላይ በየጊዜው ብድር ይመጣል። ያንን የሚከፍለው መጪው ትውልድ ነው። ኢትዮጵያ ሕዝብ ማወቅ ያለበት አብይ ዛሬ እየተበደረ ያለው ነገ ከፋዩ ሕዝብ ነው። አይ ፋሽስት ነው እሱ ነው በልቶ ሄደ የሚባል ነገር የለም። አገር ነው፣ አገርን ወክሎ ነው ፈርሞ የሚወስደው አብይ። ዛሬ አሁን ትልቅ ቢሊዮን ዶላር እየወሰደ ነው። እንደገና እዳ ኢትዮጵያን እዳ በእዳ አድርጎ ይሄዳል። ኔጌቲቭ ውስጥ ነን እኛ። አብይ እንኳን ሸሽቶ አቡዳቢ ቢገባ ነገ እኮ እዳውን ችለን አንከብልም። ግን አጠቃላይ አብይ መጨረሻ ላይ መቼ ነው እጅ የሚሰጠው ነው እንጂ አብይ እጅ ይሰጣል። ልንገራችሁ፣ ይሄ የዓለም አቀፍ ቲዮሪ የፈለጋችሁትን ቲዮሪ አንብቡ፣ የፈለጋችሁትን የጦርነት ቲዮሪ አንብቡ፣ የፈለጋችሁትን። መጨረሻ ላይ መከላከያው የአብይ መከላከያ ተዳክሟል። የኃይል መፍትሄ የለውም። አብይ በጦርነት 300,000 አይደለም 2 ሚሊዮን ወጣቶችን ከኦሮሚያ ቢያሰልፍ አሸንፍም። አብይ መፍትሄው የለም። የአብይ መፍትሄ አይመጣም። አብይ መቼ ነው እጅ የሚሰጠው ነው ጥያቄ መሆን የሚገባው። አብይ መቼ ነው በቃኝ ብሎ ከዚህ በኋላ አልቻልኩም ብሎ የሚጠፋው መቼ ነው እንጂ ምንም አይታየኝም። የፈለገ አናሊስት አምጡ፣ ተንታኝ አምጡ፣ የፈለገው የኢትዮጵያ ፖለቲካን የሚተነትን የፈለግ የዓለም ምሁር አምጡና አብይ መፍትሄ ያለው ወይ? 7 ዓመት በጦርነት ትግራይን፣ አማራን፣ ኦሮሚያን በጦር እያመሰ ነበር፣ ግን ማሸነፍ አልቻለም። ከዚህ በኋላ ያሸንፋል ወይ? በምን እንደው ምራክል አብይ ማንም ተንታኝ አብይ መፍትሄ የለውም ብሎ ያስቀምጣል። የለውም መፍትሄ ሶ ይሸነፋል ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ መቼ ነው ጥያቄ። መቼ ነው አብይ የሚሸነፈው የምለውን ነው ጥያቄ መመለስ ያለብን። ይኸውላችሁ አብይ የሚቀበጣጥረውን አጀንዳ ተውት፣ ዋጋ የለው። አብይ ህገ መንግስት አወጣ አላወጣ ሞት አይቆምም፣ ግድያ አይቆምም። ትዘረፋለ፣ በድሮን ትገደላለ። አብይ ኢትዮጵያን ቢወድ ኑሮ ስልጣኑን ይለቃል። አገሩን የሚወድ ሰው ቢሆን የኢትዮጵያ ህዝብን ይቅርታ ጠይቀው ላጠፋው ነገር ይቅርታ ብሎ ስልጣኑን ደግሞ ለምትፈልጉት ሰው ይሄው አስረክባለሁ ተወያዩና ውሰዱ ይላል። አብይ ጸረ ኢትዮጵያ ነው። አብይ ስልጣኑን ይወዳል፣ ኢትዮጵያን ግን አይወድም። የኢትዮጵያ ህዝብን አይወድም። የኢትዮጵያ መሬትን አይወድም። ቆርሶት ቆራርሶ እየሰጠ ነው። አብይ ጎጃም ተወሰደ፣ ኦሮሚያ ምዕራብ ኦሮሚያ ሄደች፣ ቤንሻንጉል ጉሙዝ ጋምቤላ ወይ ሶማሌ ሄደች፣ የሱ ጉዳይ አይደለም። እሱ አዲስ አበባ ዙሪያን እያስተዳደረ ይቆያል። ያንን ህልሙም እንደዛ ነው። እንደ በሻር አልአሳድ የሶሪያው ደማስከስ ውስጥ መጨረሻ ላይ ከደማስከስ ነው ወደ ሞስኮ ሸሸው በሻር አልአሳድ። አማጺው ቡድን ቀጥታ ደማስከስን ሲይዝ
የሶሪያ ፕሬዝዳንት የተባለው ሞስኮ ገባ። አብይም ያ ዕጣ ፈንታን ነው። ግን እስከዛ ድረስ እንግዲህ የሶሪያ ሞዴል ማለት ለኢትዮጵያ አይበጅም፣ አይሆንም። እነዛ አሁን እኮ ምን አገር ነው ያለን? የለንም። እና አብይ አያሸንፍም ለማለት ነው። ዞሮ ዞሮ አብይ አጥፍቶ ጠፊ ነው። አሁን የራሱ አመራርም ውጭ ሀገር መውጣት አይችሉም። በነገራችን ላይ ሚኒስቴሮች ውጭ ሀገር አይወጡ ማለት የተወሰኑ 3-4 ሰው አይሞሉም ውጭ ሀገር የሚሄዱ። ሌላው ውጭ ሀገር መውጣት አይችሉም። ዱባይ እንኳን ለሕክምና ዱባይ ሲሄዱ ሰላዮች ተመድቦላቸው ነው ዱባይ የሚሄዱ። አሁን አብይ ሽመልስ አብዲሳን እንኳን ይጠረጥራል። እዛ ደረጃ ላይ የደረሰ ሰው ሽሜ ማለት እኮ 10 ዓመት ሙሉ ደክሜ ያሳደግኩት ልጄ ምናምን ይላል እኮ ሽሜ። ሽሜ ማለት ደግሞ በጣም አስመሳይ ውሸታም ማለት በአብይ ሞዴል ያደገ ልጅ ነው። ሽሜ እንኳን ዱባይ ለሕክምና ሲሄድ እንትን የደህንነቶች ናቸው እንደ ህፃን ልጅ እንደዚህ ይዞ ይሄዱት። ሌሎቹ አይወጡም በፍጹም። አውሮፓ፣ አሜሪካ ምናምን አይሄዱ፣ አይፈቅድም። አብይ ተከልክሏል፣ አመራሩ ተከልክሏል። ይሄ ነው እንግዲህ ሀገር ማለት። የአብይ ሀገር የአብይ ኢትዮጵያ እንደዚህ ሆነች። ይሄ ነው አሁን ዳግም ተነስቶ ነፍስ ዘርቶ ፈታ ብሎ ኢትዮጵያን የሚገዛ የለም። አብቅቷል እኮ እያልኩ ነው። አብይ አምኖ መቀበል መቼ ነው የሚቀበለው? አምኖ ነው ጥያቄ። አምኖ አይቀበልም አብይ፣ እናውቃለን። ግን ደግሞ ይሸነፋል። አሁን ይኸውላችሁ የአማጺ ቡድን ታሪክ ካያችሁ አማጺ ቡድን ባለመሸነፍ አሸናፊ ይሆናል። የነሱ ቲዮሪ ይሄ ነው። አንዳንድ ጊዜ ፋኖ ለምንድን ነው በአንድ ሌሊት ነፃ አላወጣንም ብሎ ኮምፕሌን የሚያደርጉ አንዳንድ ግለሰቦችን አያለሁ። አበዳችሁ እንዴ! አንዳንድ ጊዜ የኦሮሞ ነፃነት ሰራዊት ይህን ያክል እንትን ብሎ 7 ዓመት ምንድን ነው ያመጣ ምናምን እንዲህ ሰፊ ኦሮሚያ በጣም እስከ ሱሉልታ ድረስ እንትን ብሎ ይውላችሁ። የአማጺ ቡድን ስራ አንደኛ ኮዛቸው የሚታገሉለት ኮዝ ትክክል ከሆነ አይጠፉም፣ የህዝብ ድጋፍ ያገኛሉ። የህዝብ ድጋፍ እስካገኙ ድረስ ግን ደግሞ የጊዜ ጉዳይ ነው። ቀስ በቀስ እንቁላል በእግሯ ትሄዳለች። ይህ የአማጺ ቡድን ቲዮሪ ነው። ይሄ መንግስት የተባለው ደግሞ ቀስ እያለ እየተበላ ከህዝብ እየተተፋ ይፈርሳል። ያ መንግስት አዲስ ስርዓት፣ አዲስ መንግስት፣ አዲስ ፍትህ ስርዓት እየመጣ ይሄዳል ማለት ነው። ይሄ ለምን? አንደኛ የትግል ዋናው ነጥቡ ነው የሚወስነው። አንድ የሀገር መከላከያ ሰራዊት መንደር ለመንደር እየሄደ ሰውን እየገደለ ለ7 ዓመት ሙሉ ቆይቶ ይህ አይሆንም። በጉልበትም ታፍሶ ስልጠና ወስዶ ሂድና ወንድሞችን ግደል፣ ሂድና ቤተሰቦችን አቃጥል ተብሎ የሚላከው አደርግም። የሆነ ሰዓት ላይ ይክዳል። እየካደም ነው። በየጊዜ እኮ አሁን መከላከያ ሪፖርት ብታገኙ እኔ ያገኛለሁ። የሚገርም ነው። በየጊዜው ክህደት መከላከያ ይሄን ያክል መከላከያ ሰራዊት ካደን፣ በአማራ ክልል በኦሮሚያ ክልል የሚባለው ይበዛል። ጠመንጃን ይሄን ያክል ጠፋ ይባላል። ማን ወሰደ? ፋኖ። ማን ወሰደ? የኦሮሞ ነፃነት ሰራዊት ይባላል። ስለዚህ የኮዝ
ድጋፍ፣ የህዝብ ድጋፍ፣ ከዛ ደግሞ አመራር ያስፈልጋል። ዋናው የአማጺ ቡድን እንትን ኮዙ ነው። ከዛ ቀጥሎ ያ ኮዝ ደግሞ ከህዝብ ጋር ያስተሳስራል። ምክንያት ለምንድን ነው የምታገለው? ያ ምክንያታዊ የሆነ ትግል ከሆነ ይቀጥላል፣ ህዝባዊነት ያገኛል። ከዛ ህዝባዊነት መሰረት የህዝባዊ መሰረት ካለው ደግሞ ጠመንጃ ይመጣል፣ ገንዘብ ይመጣል፣ ሁሉም መንገዶች ይመጣል። እዛ ላይ ደግሞ አመራር ወሳኝ። የአማጺ ቡድን አመራር መዋቅር ራሱን በየጊዜ እየገመገመ ራሱን በየጊዜ ሁኔታዎቹን እያየ እየተለዋወጠ እንደየ ሁኔታው እንትን እያደረገ ከሄደ አሸናፊ ይሆናል። ግን ያው አንዳንዴ ደግሞ ሪጅድ ሆነ ደግሞ ከቆየ ልትሞት ትችላለህ። በአመራር ችግር የሚጠፉ አማጺ ቡድኖች አፍሪካ ውስጥም ኤዥያ ውስጥም ነበሩ። ይኸውላችሁ አሁን እዚህ ላይ አብይ ደግሞ ይህንን አማጺ ቡድን የሚያጠፋው ምንድን ነው? በምን መልክ ነው? የአማጺ ቡድን ጥያቄን ከመለሰ አማጺ ቡድኑን ልታጠፋ ትችላለህ። አማጺ ቡድን ጥያቄ አለው። ያንን ጥያቄ የምትመልስ ከሆነ ያንን መልሰ ከዛ በኋላ መከላከያም ሄዶ እንዲቆጣጠር ታደርጋለህ። ዋናው ነገር ለአማጺ ቡድን አይደለም የምትመልሰው፣ ለህዝብ ነው የምትመልሰው። ለምን? አማጺ ቡድን ይዞ የሚንቀሳቀሰው ህዝባዊ ጥያቄ ነው፣ የህዝብ ጥያቄ ነው። የህዝብን ጥያቄ የምትመልስ ከሆነ አማጺ ቡድን ጋር ደግሞ ትገጥማለህ ማለት ነው። ብዙ ቦታ የህዝብ ጥያቄ ለምሳሌ ዲሞክራሲ፣ ፍትህ፣ ዋናው ዞሮ ዲሞክራሲ ነው። አምባገነኖች ዲሞክራሲን አያመጡም። ስለዚህ የህዝብ ጥያቄን አይመልሱም። ስለዚህ ይወድቃሉ ማለት ነው። በአሁኑ ደረጃ ይሄን ባጫ ደበሌ የሚያወሩት የአማጺ ቡድን የሚጠቀሙትን ቤቶችን ማቃጠል የሚባለው ቲዮሪ አማጺ ቡድን የሚንቀሳቀሱባቸው ቦታዎች ቤቶች እንዳይኖሩ ለምን እዛ ነው እህል የሚበሉት? እነኚህ ቤቶችን በማቃጠል እህል እዛ አካባቢ እንዳይኖር እህሎችን በማቃጠል አማጺ ቡድንን ማሸነፍ ይቻላል የሚለው ባጫ ደበሌ ቲዮሪ ወራዳ ቲዮሪ ነው፣ ቆሻሻ ቲዮሪ ነው። ኢትዮጵያ ውስጥ አብይ የሚጠቀመው ይሄንን ነው። ባለጌ ነው። ይሄንን ለምንድን ነው የእህል የምታቃጥለው? አሁን ጎጃም ውስጥ ብዙ እህል ይቃጠላል። ኦሮሚያ ውስጥ፣ ሰሜን ሸዋ፣ አርሲ ውስጥ፣ ወለጋ ውስጥም ሲያቃጥሉ ነበር። ጎጃም ውስጥ አሁን ሲያቃጥሉ በእንትን ቪዲዮ ያነሱና ያንን እህል ለምንድን ነው የምታቃጥለው? ሌላ ቦታ ዜጋ እየተራበ አይደል እንዴ? እንደው ብልጽግና ብትሆንም ያንን እህል እንኳን ሰርቀ ለሌላ ዜጋ እንደው ለሰው ልጅ ብትሰጥ የሰው ልጅ በልቶ ሊያድር ይችላል። ግን የመከላከያ የባጫ ደበሌ ቲዮሪ ስለሆነ እንትኑን እዛ አካባቢ ያለውን ቤትና ንብረት እህል ምናምን ሰብል አቃጥሉ፣ ከዛ በኋላ አማጺ ቡድኑ ይጠፋል ብለው ያዘዘውን ይህንን ይፈጽማሉ። ጉጂ ውስጥ እንደዚህ ሲያደርጉ ነበር፣ አሁንም እያደረጉ ነው። በዚህ አማጺ ቡድን አይጠፋም። በዚህ አማጺ ቡድን ጥያቄ አለው። ያ ጥያቄ ደግሞ ህዝባዊ ጥያቄ ነው፣ ፖለቲካ ጥያቄ ነው። ያ ፖለቲካ ጥያቄ ደግሞ በፋሽስት አይመለስም። ይህ ፋሽስት መልስ አይሰጥም። እያደረጉ ያሉት በየጊዜው አማጺ ቡድንን እያበረታታ ሎተሪ የሆነለት አሁን አብይ የሚያደርገው አገራዊ ምክክር ምናምን ብሎ እንትን የሚያደርገው ሎተሪ ነው። በነገራችን ላይ ለአማጺ ቡድኑ በጣም ሎተሪ ነው። ብዙ የሰው ኃይል ያገኛል። አሁን አማጺ ቡድኑ ድጋፍ ያገኛል ከብዙ የህዝብ እንትን
አሁን እነ ሶማሌም ይቀላቀላሉ፣ ሲዳማም ወደ ጦርነት ይገባል። ይህ አሁን ለአማጺ ቡድኑ ሎቶሪ ይመጣል። የአብይ እንቅስቃሴ ወደዛ የሚያመራ ስለሆነ አብይ አሁን ቅድም እንዳልኩ የትግራይ አመራሮችን ከገደለ የትግራይ ህዝብ ጦርነቱን ማለት ራሱን ለማዳን ነው የሚዋጋ። የትግራይ ህዝብ ጦርነት አዳክሞታል፣ በቅቶታል። ግን ጦርነት በቃኝ ያለ ህዝብ ነው። ነገር ግን ሊጠፋ ስለሆነ አይ ናና አጥፋኝ አይልም፣ ናና ግደለኝ አይልም። አሳፋሪ የሆኑ የአብይ ተላላኪዎች አዲስ አበባ ላይ ሰልፍ አካሂደው ትግራይ ህዝብን ጨፍጭፍልን ብሎ የሚጠይቁ የአብይን ትዕዛዝ ወስዶ ያንን የሚያዘጋጁ የሚያሳፍር ነው። በታሪክ እንደው እንደዚህ አይነት የሚናቅ ነገር አይተን አናቅም። ስለዚህ በአጠቃላይ የአብይ አካሄድ በምክክሩም ይሁን በጦርነቱም ይሁን በሰልፍም ይሁን ዋናው ዓላማው አንድና አንድ ነው። የራሱን የበላይነት ለማረጋገጥ ሁሉም የኢትዮጵያ ህዝቦች ለአብይ እንዲገብሩ ማድረግ ነው። ከዛ ውጭ ዲሞክራሲ የሚባል ፍትህ የሚባል ዝርፊያ ይቁም ምናምን ምን አንተ ደግሞ ብትሞት ይላል አብይ። ኢትዮጵያ ህዝብ ተብሎ ደግሞ ምን ዋጋ አለው? ይሄ ለማኝ ህዝብ ላል እኮ ቢሞት እኮ እያጨበጨበ እየሳቀ መሞት አለበት ለኔ ይላል። ስለዚህ በአብይ ስር ሆነ ምንም አይነት ሰላም አታገኝ፣ ምንም አይነት ዲሞክራሲ የሚባል ነገር አይመጣልህ። አብይ እስካለ ድረስ በአብይ ጊዜ ያልፍልኛል የምትል ህዝብ ተሳስታል። አብይ የሚያደርገው አሁን ምንድነው? እስከዛሬ ድረስ ሲያደርግ የነበረው ይሸውዳል። እንግዲህ አብይ በአቅሙ ኦሮሚያ ጋር የሚያወራው ሌላ፣ ትግራይ ጋር የሚያወራው አሁን ትግራይ ስላችሁ ደግሞ እነ ጌታቸው ጋር የሚያወራው ሌላ፣ የአማራ ብልጽግና ጋር የሚያወራው ሌላ፣ የደቡብ ሰዎችን ጠርቶ ደግሞ የሚያናግራቸው ሌላ። ሁሉንም ከፋፍሎ ጠላት አድርጎ እርስ በርስ ጠላት አድርጎ ይገዛል። ሰው እንኳን እንዳይነጋገር በሰው ደረጃ በግለሰብ ደረጃ ለምንድን ነው የምትነጋገረው ይላል። ቹቹ አለባቸው እንትና ይሄ ታየ ያለውን እስቲ አዳምጡ እንደገና። የታየ ደንደዓ በኦሮሚያ በነበረበት ጊዜ ቹቹ አለባቸው ደግሞ የአማራ ክልል ያው ተመሳሳይ ቦታ ስለያዙ ይደዋወሉ ነበር። ዜጎች ናቸው፣ የአንድ ሀገር ልጆች ስለሆኑ ይደዋወላሉ። ተደዋውለው ምንድነው እናንተ ጋር ያለ እኛ ጋር ምንድነው ያለ ብሎ ሲደዋወሉ በአክ ኦሮሚያ ውስጥ ማፊያዎች ይዘዋል ምናምን ብሎ ይነግራል በስልክ ታየ። ቹቹ አለባቸውም እዚህም ያው ነው ወዳጄ አለ፣ ማፊያ ነው ያዘው አለ። እንደው ምንድነው የምናደርገው ብሎ ተነጋገሩ። እቺን ያዙ። በቃ የኢትዮጵያ ልጆች ከተደዋወሉ ከተገናኙ ይመካከራሉ፣ ችግሩንም ያገኛሉ። አብይ ይህንን አይፈልግም። ከዛ ለታየ ጋር ደውለው ለምንድነው ለጠላት የምትደውለው አለ። ማን ነው ጠላት? ቹቹ አለባቸው። አቤት 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 አቤት! ቹቹ አለባቸው የብልጽግና አመራር ነው። ታየም የብልጽግና አመራር ነው። ግን በአብይ ዓይን አንዱ የሌላው ጠላት ነው። ግን ቹቹና ታየ ወንድማማቾች እንደሆኑ በትክክል ተደዋውለው ችግራቸውን አገኙ። አብይ ግን ለምንድን ነው ለጠላት የምትደውለው አለ። ማን ነው ጠላት? ቹቹ አለባቸው። ይህንን የማነሳ የአብይ ስራ ነው እንዳንረሳ ነው።
ሰው አብይ የሚያደርጋቸው ሙሉ በሙሉ የስልጣን ጉዳይ ነው። ያጣላል፣ ግለሰቦችን ያጣላል፣ ቡድኖችን ያጣላል፣ ፓርቲዎችን ያጣላል፣ ህዝብን ያጣላል፣ አገርን ያጣላል፣ አገርን ያፈርሳል። ይህ ሰውዬ መፍትሄ ይዞልኝ መጣ የሚትል ሰው ተሳስተሃል ለማለት ነው። ደግሞ ትጸጸታለህ። ብርሃኑ ነጋ እንኳን መሰሪ ሰው ነው። እነኚህ ሽማግሌዎች መስፍናሪያ የሚባል ሰውዬና ሌሎቹ ትንሽ ህሊና ካላቸው ይጸጸታሉ፣ ለሚያደርጉት ነገር ይጸጸታሉ። ሙሉ ድፍን የኢትዮጵያ ህዝብ ሲጎዳ ድፍን የኢትዮጵያ ህዝብ እያለቀሰ የአብይን ንግስና ፕሮግራም የሚያዘጋጁ ሰዎች ትንሽ ቅንጣት ታክል ህሊና ካላቸው ይጸጸታሉ። ካልሆነ ግን እንደ አብይ ሳይኮፓት የሆኑ ሰዎች ከሆኑ አይጸጸቱም። የሚጸጸት ሰው ትልቅ ሰው ነው። እነኚህ አይጸጸቱም። ፎር ሹር ሰው መሆን ያስፈልጋል። ሰው ከሆንክ ነው ካለፈው ራሱ የምትማረው። ማትማረው ከሆነ አውሬ ነህ። እንደ አብይ 7 ዓመት ሙሉ ጨፍጭፎ በአዲስ መልክ ጭፍጨፋውን ጀመርን ልል ነው። አሁን መስከረም ላይ የመስከረም ድግሱ ወይ ነው። የአብይ ውሸት ደግሞ ሰው ያለቀ እንኳን አደረሳችሁ እንኳን ደስ አላችሁ በቃ ኢትዮጵያ እኮ ዳግም ተወለደች ይላል። ተወለደች ዳግም እንደንተን የራሱን ስልጣን ዳግም የራሱ ስልጣን ነው የሚወለደው አይደል? እስካሁን በጠቅላይ ሚኒስትርነት ሲገል የነበረው አሁን ደግሞ እንደ እባብ እንትኑን ከራሱ ላይ ጠቅላይ ሚኒስትርነትን አውጥቶ ፕሬዝዳንት ነኝ ወይ ንጉስ ነኝ ልል። ለኢትዮጵያ ህዝብ ግን ምንም አዲስ ነገር አይመጣም። ምንም አይመጣም። የአሁኑ ህገ መንግስት ስራ ላይ ያለ እንደ ሌላ ህገ መንግስት ሊመጣ ነው የምትለው። የአሁኑም ስራ ላይ የለም። አብይ ቀዶ ጥሏል። ህግ የሚባል ኢትዮጵያ ውስጥ የለም። አብይ በስልክ ነው ግደሉ የሚል ትዕዛዝ ሁሉ በስልክ ነው። ቴሌ አንድ የአብይ እንትን አለች እዛ አሁን እንኳን ዝናሽ ታያቸው ከልክላለች። ቤተመንግስት አትመጣም እና ቴሌ ለኬንያዎቹ አንድ ሳፋሪ ምናምን ሲመጡ በስልክ ነው ለከሌ ሲጪ ብሎ ለላቺ ሴትያ እንትን የሚለው በስልክ። በንጉሱ ጊዜ ባይዘው በ1960ዎቹ 50ዎቹ ምናምን ጻፊ ትዕዛዝ የሚባል አለ። ድሮ ንጉስ ትዕዛዝ ሲያስተላልፉ ፕሮሲጀር አለ፣ ጨረታም አለ። በተወሰነ ደረጃ ግልጽነት አለ በንጉሱ ጊዜ። ይቅር ሌላ አሁን እኮ አንድ ግለሰብ የእንጦጦው መሬት እንትን እከሌ ነው መስራት ያለበት ብሎ ይወስናል በስልክ። እንትኑን ደግሞ ለእንተና ስጡ ይላል። ኢትዮጵያ በአንድ ግለሰብ ሀብቷ፣ ንብረቷ፣ ህዝቦቿ ከፈለገ 300,000 በአንድ ሌሊት መጥቶ ማለቅ አለባቸው ብሎ በስልክ ይወስናል። አንድች ፕሮሲጀር የለም። አሁን ብልጽግና የሚባለው ድሮ እኮ ፓርቲ ቁጭ ብለ ትከራከራለህ እኮ በኢህአዴግ ጊዜ። ኢህአዴግ መጥፎ ነው አይደለ የምንለው? በኢህአዴግ ጊዜ ትከራከራለህ፣ ከዛ በኋላ ትስማማለህ፣ ያንን በምስጢር ትይዛለህ። አሁን ክርክር የለም።
አብይ በየጊዜ ማዕከላዊ ኮሚቴ ስብሰባ ስራ አስፈጻሚ ኮሚቴ ስብሰባ ብሎ ይሰበስብና ስልጠና ነው የሚሰጠው። ሁሉም ይዞ እዛ ሂዶ ኖት ይዞ ጥያቄ ካላችሁ ጥያቄ ጠይቁ ይላል። በቃ አለቀ፣ ትሄዳለህ። ብልጽግና ከተመሰረተበት ቀን ጀምሮ እስካሁን አንድች አጀንዳ መጥቶ ተከራክረው ያጸደቁት ምንም የለም። ሂዱ ጠይቁ ከፈለጋችሁ። የማዕከላዊ ኮሚቴው የብልጽግና ስራ አስፈጻሚ የሚባለው በየጊዜው ስልጠና ነው ለመውሰድ የሚሄዱት። ስልጠና፣ የአብይ ስልጠና። አብይ ስልጠና ማለት ደግሞ ከጉግል የሆነች ቅንጥብጣብ የሆነ ነገር ኮሌክት አድርጎ ያንን ሲፈልግ ስለ የሆነ ሳይኮሎጂ ያሰለጥናል፣ ሲፈልግ ደግሞ የሆነ ነገር ያሰለጥናል። የሚፈልገውን ነገር አሰልጥኖ ጥያቄ ያላችሁ ወይ ምናምን ብሎ ይሄዳል። በኢህአዴግ ጊዜ ችግሮች ላይ የኢትዮጵያ ችግር ላይ ትከራከራለህ። መፍትሄው ምንድነው ብለህ ታስቀምጣለህ። የአመራር ችግር ከሆነም ያንን አመራር ትገመግምና ታነሳለህ። ድሮ በኢህአዴግ መጥፎ የምንለው ማለት ነው። አንድ አመራር የማን ችግር ነው? ኢህአዴግ ወደ ውስጥ ነው የሚያየው። እኔ አሁን ኢህአዴግ ጥሩ ነው ለማለት አይደለም። ያ ክፉ ሰው ክፉ ፓርቲ ራሱ ከብልጽግና ተሽሎልኝ አገኘው። የአመራር ችግር ነው ይላል ያኔ። እስቲ አዳምጡ፣ እኛውንን ችግር ያለብን ይላል ያኔ። ከዛ ገምግሞ መጨረሻ ላይ መፍትሄ ከሌለ አመራሩ ይነሳ ይላል። ኢህአዴግ ሰብሳቢው ይነሳ ይላል። ወይ ወደዛ ይወስዳል፣ ወይ ትልቅ የሆነ ነገር መምጣት አለበት ይላል። አሁን በኢህአዴግ በብልጽግና ጊዜ የእድር ስብሰባ እንኳን ይሻላል። የብልጽግና ስብሰባ የአንድ ግለሰብ የአብይ አህመድ ግለሰባዊ ስልጠና ነው የሚወስዱት። ሂዶ እንዲህ አይነት ስርዓት ሊወገድ ይገባል። ማንንም አይጠቅም፣ ማንንም አይጠቅም። የዚህ ስርዓት ተጎጂ ሁሉም ኢትዮጵያውያን ናቸው። ስለዚህ በአብይ አጀንዳ ጊዜያችሁን እንትን አታድርጉ። ያላችሁ አማራጭ አሁንም እንዳም የባሰ የእርስ በርስ ግጭት እያመጣልህ ነው። አብይ ያለ ታልቃለህ። ድግሱ የእልቅት ድግስ ነው የሚያደርግልህ። አብይ ያንን እልቅት እያወጀብህ እንኳን አደረሰ እንኳን ደስ አለ ይላል ወጥቶ። ሁሉም የኢትዮጵያ ሕዝብ ይህንን ተረድቶ ጊዜ ባይሰጥ ይሻላል። በየቦታ ያው የሚንቀሳቀሱ የኢትዮጵያ ኃይሎች መነጋገር ያስፈልጋል። ጊዜ መስጠት ጥሩ አይደለም። የኢትዮጵያ ሕዝብ በየጊዜው እያለቀ ነው። አብይ እንደሆነ የህዝብ ቅነሳ ላይ ነው። ህዝብን እየቀነሰ ነው። የህዝብ ብዛትን እየቀነሰ ነው። ጦርነት እንደ መልካም አጋጣሚ ማየት አለብን ብሎ ያምናል። ለምን የኢትዮጵያ ህዝብ ጨመረ በዛ ብሎ ያምናል። 50 ሚሊዮን ብቻ በቂ ነው ለኛ ብሎ ስለሚያምን እንደው የኢትዮጵያ ህዝብ አንድ ነፍስ እንኳን ዋጋ አላት። አንድ ነፍስ ሀብት ነው። ብዛታችን ሪሶርስ ነው። ይሄንን አውቀን ይሄንን ጭራቅ ትክክለኛው ጭራቅ እሱ ነው። የሰሜን ጭራቅ ይላል አይደለ? እሱ አሞራ ነው ሄለው ኢትዮጵያ ላይ የሚያሻብብ አሞራ እኛ ያረድነውን ስጋ አይበላ ማለት አሞራ ይሁን ንስር ኢትዮጵያ ሰማይ ላይ የሚያንዣብብ የኢትዮጵያ መሬት ላይ የሚንቀሳቀስ ኦሮሚያ ውስጥ የሚንቀሳቀስ አማራ ክልል ውስጥ የሚንቀሳቀስ ትግራይ ውስጥ የሚንቀሳቀስ ቤንሻንጉል ጉሙዝ
ጋምቤላ ውስጥ የሚንቀሳቀስ ኃይል አሞራም ይሁን ንስር የኢትዮጵያ ልጆች ናቸው፣ ኢትዮጵያውያን ናቸው። አንተ የምታርደውን ይሄ ደም ደግሞ አይጠጡ፣ ራስህ ትጠጣለህ እንጂ እነሱ እርድ ምናምን አይፈልጉም። እኛ ያረድነውን ምናምን አትበላም አለ። ሁል ጊዜ እርድ ነው የሚያወራ፣ ማረድ ምናምን ነው የሚያወራ። እሱ ቢላ ይዞ ነው የሚሄደው። የሱ ጉባኤም እርድ ነው፣ የሆነ ነገር ያርዳል፣ የሆነ ነገር ይገላል። ፈሪ እኮ ነው። እንዲህ አይነት ፈሪ ሰው ስለሚፈራ ህዝብን ይጨርሳል። እኔን ሊገሉኝ ነው ስለሚል ይገላል። እኔ ላይ ተደራጁ ብሎ ስለሚያስብ ቶሎ ያጠፋል፣ ያፈርሳል። ሁልጊዜ ስለሚፈራ ያንን ፍራቻውን ደግሞ በመግደል ነው፣ በማረድ ነው። አየን እኮ አሁን አብይ የሚያወራውን እኮ ሙሉ ሙሉ አየን። ኦሮሞን መበተን ነው የምፈልጉት ይላል፣ አማራን እንደዚህ ማድረግ ነው ምናምን ይላል፣ ያደርጋል። ሁሉ እሱ የምናገራቸው ሙሉ በሙሉ ስራ ላይ ይውላሉ። አብይ ያደርጋል። እና ፈርቶ ደግሞ ይሄ አጀንዳ ከዚህ ወጣችሁ ደግሞ ፌስቡክ እንዳታዩ አለ። 4000ን ሰብስቦ ፌስቡክ እንዳታዩ፣ ይሄ ፌስቡክ አትዩት፣ በቃ እዚህ ላይ 1 ወር ሙሉ ያለ ፌስቡክ ያለ ሞባይል ቁጭ ብሉ። ካድሬን አረ እንደዚህ ካድሬን አቅም እኮ ካድሬ ያለ ሞባይል አትቀመጥም። የወረዳ ካድሬውን መጥቷል አይደለ? ይጠጣል፣ የግድ መጠጥ ያስፈልገዋል። የማያውቀውን ነገር ታስለምዳለህ እንዴ? ከዛ ሰዎችን እንትን አድርጎ በብሔራዊ ደህንነት አስከብቦ ሞባይል እንዳይይዙ ምናምን እንዳይደውሉ ምናምን። ካድሬ እንደሆነ ይደውላል፣ ይጠጣል፣ ይሰክራል። የተሰበሰበው የወረዳ ካድሬ አብይ እንዳውም ካድሬዎችን አያውቅም ማለት ነው። በቃ የሆነ ነገር ራሱ ጭንቅላት ውስጥ ያስቀመጠው ነገር አለ። እሱ ይፈራል። ለምን? ከፌስቡክ የሚሰሙት ነገር አለ፣ መረጃዎች ያወጣሉ፣ ያበላሹብኛል፣ ይፈርስብኛል። ይሄ ነገር እንደ እንቁላል ያዙ። ከጅምሩ የተሰበረ ከጅምሩ ማለት ዚሮ የሆነ ነገር ነው፣ ዋጋ የለውም። ለስሙላ እንኳን እስከ መጨረሻ የሚቆይ አይደለም ማለት ነው። ይሄ ምንድን ነው የሚያሳየው? ይሄ ሰውዬ ድራማ እየሰራ ነው። ድራማውን ደግሞ እንዳያበላሹበት ነው እንደዚህ የሚለው። ሁሉም ኢትዮጵያውያን ከዳር እስከ ዳር ከጫፍ እስከ ጫፍ ይኸው በአብይ ፕሮፓጋንዳ ምናምን ሳትበሉ አንድ በመሆን ትልቁን የኢትዮጵያ ችግር የሆነውን ካንሰሩን አብይ አህመድን እና የእሱን ስርዓት በመንቀል ነፃ መውጣት ትችላላችሁ። ያንን ደግሞ የግድ ማድረግ አለባቸው የኢትዮጵያ ህዝብ።